ጸጋው የበዛላችሁ ሊቃውንተ ቤተክርስቲያን በየማዕረጋችሁ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ ምእመናን ወምእመናት ምጽአተ ላይ ያላደረባችሁ ሕፃናት ጭምር በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቸርነቱ የበዛ ልዑለ ባሕሪ ኢየሱስ ክርስቶስ በቸርነቱና በምሕረቱ ጠብቆ በትናንት ላይ ዛሬ ለንስሐ ጨምሮልን አንድነቱ ሦስትነቱ ምላስ ስፋት ርቀቱ ከሚነገርበት ቅዱስ ስፍራ አሰባስቦ እንድንማር የፈቀደልን በድጋሜ ስሙ የከበረና የተመሰገነ ይሁን። አሜን በሉ። እስቲ በሉት፣ ድገሙት። ዛሬ እንደ እግዚአብሔር ፈቃድ የምንማርበት የትምህርታችን ርዕስ የሚሆነው በዘፍጥረት ምዕራፍ 22 ቁጥር 14 ላይ ያለው ኃይለ ቃል ይሆናል ማለት ነው። ኃይለ ቃሉ የሚለው ያህዌ የሚል ነው። እስቲ ሁላችሁም በሉት፣ ያህዌ በሉት። እስቲ በሉት፣ ልበሉት እንጂ በደንብ በሉት። ከሊቃውንቱ ጋር እየዋላችሁ ነይንታ በትረን ነይንታ ጸጋን ነይንታ ያቢው አባቶቻችን እንዳለው ነው። ለመላከ ኃይል ለመላከ ሰላም ሌሎች ሊቃውንት በዚህ መካከል ናችሁ። በእውነቱ ማለት ነው ከባህር ውስጥ ሆኖ ውሃ እንደጠማው አይነት አሳ እንዳትሆኑ ይህን ቃል በደንብ ተነጋገሩ። እስቲ በደንብ ነው ያህዌ በሉ። እስቲ በሉት፣ እስቲ በደንብ ወንዶቹ እስቲ በሉት ያህዌ በሉ። እስቲ እዚህ ኳስ ድገፋ ቢሆን መሬት ይናወጥ ነበር። እውነቱን ለመናገር ማለት ይሄ እግዚአብሔር ቃል ነው። እውር የሚበራበት ነው። ባህሩ የሚከፈልበት ነው። እሳቱ የሚቀዘቅዝበት ነው። አውሎ ነፋሱ ጸጥ የሚልበት ነው። ድውዩ የሚድንበት ነው። ጎባጣው የሚቃናበት ነው። ተራራው የሚፈልስበት ነው። የእግዚአብሔርን ቃል ስናነሳ በዙሪያችን የከበቡ አጋንንት ደዌያት እየሆኑ ሰውን ሁሉ ወደ ክፉ ቦታ ላይ የሚወስዱ በአካሉ ላይ በአጠቃላይ ደዌያት ሁነው እንዲታመን የሚያደርጉት ሁሉ የሚርቁበት የእግዚአብሔር ቃል ነው። ስለዚህ ልናገረው ያስፈልጋል ማለት ነው። ሁላችሁም በሉ እስቲ ያህዌ በሉ እስቲ ጮህ ብላችሁ። በዚህ ቃል ነው የምንማረው። ይህን ቃል ማን የተናገረው? አንድ። የት ቦታ ላይ የተነገረው? ሁለት። የተነገረበት ምክንያት ምንድን ነው? ሶስት። ያህዌ ማለት ምስጢራዊ ትርጉሙ ምንድን ነው? አራት። ይህንን ሊቃውንቱ እንዴት ተመለከቱት? አምስት ነጥቦችን እናይና ትምህርታችንን እንደመድማለን። የተለመደ ታሪክ አለ። እሱን እጥር አድርገን እናያለን ማለት ነው። ኃይለ ቃሉ የተናገረው ማን ነው ሲባል አብርሃም ነው። ስሙን ካስቀየረ በኋላ አብርሃም የሚለውን ስም የጥቂቶች አባት የሚለውን በተጋድሎቱ በመልካም ስራው የእግዚአብሔር በመሆኑ ስሙ ተቀይሮ ወደ እድገት መጥቶ አብርሃም የሚለው ሌላ ተጨማሪ ሌላ አንድ ቀለም ተጨምሮ በትሩፋት ካደገ በኋላ ስሙን ከተለወጠ በእግዚአብሔር ከዚህ በኋላ ተብሎ የማይረግ ስም ከዚህ በኋላ አብርሃም አትባልም አብርሃም ነው የምትባሉ የማይረግ ስም በእግዚአብሔር ከተሰጠው በኋላ የተነገረው ኃይለ ቃል ነው። ዓለም ትደንቀኛለች። ሰውኛዋን ተቋማት ማይረግ ሲሰጧቸው የበለስ ተራራን ያህል የሚያድጉ የኪሊማንጃሮን ያህል የሚያድጉ እንደ ኢትዮጵያ የዳሽን ተራራን ያህል የሚያድጉ በትዕቢት እንመለከታለን። አብርሃም ግን ይህን የማይረግ ስም የሰጠው ማንም አይደለም። ሚካኤል አይደለም፣ ገብርኤልም አይደለም፣ ሱራፌል አይደሉም፣ ኪሩቤልም አይደሉም፣ መናብርትም አይደሉም፣ አጋይስትም አይደሉም፣ ስልጣናትም አይደሉም፣ መኳንንትም አይደሉም። ራሱ እግዚአብሔር ማለት
ያም ሆኖ ግን አብርሃም ዝቅ ከማለቱ ራሱን ዝቅ አድርጎ ከማየቱ አንድ ቀን እንኳን ወደ ላይ ያየበት አጋጣሚ የለም። ሰው የእግዚአብሔር ሆኖ ሲለይ ባዶ መሆኑን ያውቃል። ሰው የእግዚአብሔር ሲሆን አንሰ የጽ ብሎ ይናገራል። ሰው የእግዚአብሔር ሲሆን እውነቱን ልንገራችሁ እኔ ትቢያ ነኝ ይላል። ሰው የእግዚአብሔር ሲሆን እንደ ቅዱስ ጳውሎስ የእግዚአብሔር ሲሆን እኔ የእንግዲህ ልጅ ብሎ እንደተናገረው እኔ ለታናሹ ድንጋይ ለመሆኑ እግዚአብሔር ተገለጠልኝ ብሎ ቅዱስ ጳውሎስ እንደተናገረው ራሱን ዝቅ ያደርጋል። ሰው ስጋዊ ሲሆን ግን ያለ አቅሙ ያድጋል፣ መጨረሻ ላይ ይወድቃል። ሰው ከእግዚአብሔር ሲለይ በትዕቢት ያድጋል። ሰው የእግዚአብሔር ሲሆን በትሕትና ያድጋል። ሰው የእግዚአብሔር ሲሆን በፍቅር ያድጋል። ምእመናን በፍቅር ያድጋል። ሰው የእግዚአብሔር ሲሆን በንጽህና ያድጋል። ሰው የእግዚአብሔር ሲሆን በምን ያድጋል ካላችሁ በትሩፋት ያድጋል። ሰው ደግሞ የሰይጣን ሲሆን በኃጢአት ያድጋል። ብዙ ሀብር ኃጢአት ይሰራል፣ አይረካም፣ ይገላል፣ ይጨፈጭፋል፣ የማያደርገው የለም። እንዲያም ሆኖ አይረካም፣ በልቶ አይረካም፣ ጠጥቶ አይረካም፣ ተናግሮም አይረካም። ሁሉ ቢሰጠው ምድር ባጠቃላይ ይቺ ከተማ ለስልቶ አይረካም፣ እግዚአብሔር የለውምና። ታዲያ ይህን ቃል የተናገረው አብርሃም የት ቦታ ተናገረው ሲባል 3 ተራራዎች ነበሩ። አምደ ብርሃን ከተተከለባት ቦታ ላይ ሞሪያ ተራራ በአሁኑ አጠራር ቀራንዮ ላይ የተናገረው ኃይለ ቃል። ይህ ቃል የተነገረበት ምክንያት ምንድነው ሲባል ምክንያቱም ዘርዘር አድርገን እናያለን። አባታችን አብርሃም በምድር እያለ በሰማያውያን መላእክት ላይ ብፁዕ አብርሃም አርከ እግዚአብሔር አብርሃም የእግዚአብሔር ወዳጅ እየተባለ በሰማይ ይመሰገን ነበር። አብርሃም አያውቅም ነበር። ይገርማል፣ ይደንቃል። የአብርሃም ነገር ስናነሳ መቼም ቤተ ክርስቲያኗ አብርሃምን ያለነሳችበት ክፍለ ጊዜ የለም። በየዕለቱ አብርሃም እዚህ ጋር በሚሰራው መልካም ስራ የእግዚአብሔር ወዳጅ እያሉ መላእክት አብርሃምን ያመሰግኑ ነበር። ለምንድን ነው የእግዚአብሔር ወዳጅ ያሉ ሲባል 5 ነገሮችን ያለ። የመጀመሪያ አብርሃም የእግዚአብሔር ወዳጅ ነው እንዲሉና መላእክት በሶስቱም ዓለማት በኤረር፣ በራማ፣ በኢዮር አብርሃም አርከ እግዚአብሔር እንዲሉ ያደረጋቸው ምን ነበረ ሲባል እንደ ሊቁ ያዕቆብ ዘሥሩግ አተረጓጉም ያስቀምጠዋል። ለይቶ አስቀምጦልናል። የመጀመሪያው አብርሃም ጻም ቤርከ ወተፈለጥ ማዝማዲከ አብርሃም ከሀገርህ ከካራን ውጣ ከዘመዶች ተለይ እኔ ወደ ማገንሳጊ ሀገር ሂድ ሲለው ያለ ጥርጥር አባቱን እናቱን ጥሎ የሚወደውን አጋረ ርስቱን ትቶ የሚያውቀውን ቋንቋ ትቶ ወደማያውቀው ቋንቋ ወደማያውቀው ሀገር ሲሄድ ስላላቅማማ የመጀመሪያው ወዳጅ የተባለበት ነው ብሎ ነው። ሁለተኛ ወዳጅ የተባለው ሎጥን ድል በሎጥ የተነሱ ነገስታቱን ለሎጥ አግዞ ድል ነስቶ ከተመለሰ በኋላ በዚህ በዘፍጥረት ምዕራፍ 14 ላይ የምናገኘው ታሪክ ነው። በመዋዕል ትፌኑ ወልደከ በእኔ ዘመን አካላዊ ቃል ወደዚህ ልትልክ ይሆን ወሚመታየኒ ተሃለተ ያችን ዕለት ያችን ጊዜ ታሳየ ይሆን ብሎ አካላዊ ቃል ከሰማየ ሰማያት የሚወርድባት ከድንግል ማርያም ከስጋዋ ስጋ ከነሷ ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ግብር አንድ ግብር ሆኖ የሚወለድባት ሰዓት ተመኝቶ ነበር። ይቺ መላእክት የሚመኟት ነው። ልብ በሉ ምዕመናን፣ መላእክት እወርዳለሁ እወለዳለሁ ሲል ሰምተው መቼ ወርዶ ተወርዶ በአጭር ቁመት በጠባብ ደረት ተወስኖ አይተነው አመስግነነው ሲሉ እያሉ የሚመኟትን ማን ተመኛት? አብርሃም። በእኔ ዘመን አካላዊ ቃል ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አካላት አንዱ አካላዊ ቃል ወደዚህ መጥቶ አካል የአዳምን አካል የአዳምን ባህሪ አድርጎ ይወለድ ይሆን ብሎ ተመኝቶ ነበርና በዚህ ሁለተኛ ወዳጅ ተብሎ፣ ሶስተኛ ወዳጅ የተባለበት ምን ነበረ ሲባል በአንተና በኔ ወአቀቡን ኪዳኔ ማእከሌከ ወማእከሌ በአንተና በኔ መካከል ኪዳኔን አቆማለሁ ብሎ እግዚአብሔር ለአብርሃም ቃል ኪዳን ሰጥቶት ነበርና መላእክት በዚህ አማካይነት አርከ እግዚአብሔር አብርሃም የእግዚአብሔር ወዳጅ ይሉት ነበር። የእግዚአብሔር ወዳጅ
አራተኛ በሚገርም ሁኔታ በዚህ በዘፍጥረት ምዕራፍ 17 ላይ የምታገኙት ከዛሬ ቀን ጀምሮ ስምህ አብርሃም ይባላል። የማይረግ ሰጠው አብርሃም ይባል እንጂ አብርሃም የሚለው እንዳለ ሲተረጎም የጥቂቶች አባት ማለት ነው። አብርሃም ማለት ደግሞ የብዙዎች አባት ማለት ነው ሲተረጎም። አሃዛዊ ትርጓሜ ያለው ምዕመና አ ማለት 40 ነው፣ በ ማለት 9 ነው፣ ረ ማለት 6 ነው፣ መ ማለት 4 ነው። ይህን ስንደምረው 59 ይሆናል። 59 ደግሞ ይተጋማሽ ቁጥር ነው። በነጠብጣብ ነው የሚሆነው ማለት ነው ይተጋማሽ። ስለዚህ ሙሉ ቁጥር ስለመሆን እግዚአብሔር ሙሉ ቁጥር እንዲሆን ምን አደረገው? በዚህ አብርሃም በሚለው ላይ በመካከል ላይ የመጀመሪያዋን ሀሌታዋን ሀ ጨመረበት ይላል። ሀልና ከዛሬ ቀን ጀምሮ ይሰመይ ስምከ አብርሃም አላ ይሰመይ ስምከ አብርሃም ከዚህ በኋላ ስምህ አብርሃም ይባላልና አብርሃም አለ። ምን ማለት ነው? የብዙዎች አባት። በአሃዛዊ ትርጉም ውስጥ ምን ማለት ነው ሲባል አ ማለት 40 ነው፣ በ ማለት 9 ነው፣ ረ ማለት 6 ነው፣ መ ማለት ደግሞ 4 ነው። ይህን ስንደምረው 59 የሚሆን አንዷን ስንጨምር አሃዛዊ ቁጥሩ 1 ነው፣ 60 ይሆናል። 60 ስናካፍለው ለ5 12 ይሆናል ማለት ነው። አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል፣ ያዕቆብ 12ቱን ነገድ ይወልዳል። 12ቱ ነገድ ምድርን ሞልተዋል። ከ12ቱ ነገድ አልጫውን ዓለም ያጣፈጡ 12ቱ ሐዋርያት ከጫካው ከኃጢአት ጫካ ውስጥ እየመነጠሩ ያወጡት ይህን ትውልድ የሚያበሩ ትናንትና ተማመረ የሚያበሩት እነዚህ እንደ ከዋክብት የሚያበሩ የሰውን ሕይወት አልጫውን ሕይወት በወንጌል ያጣፈጡ አልጫውን ዓለም በወንጌል ያጣፈጡ በጫካ ውስጥ የሚኖሩ ከጫካ ያወጡ በአረንቋ ውስጥ የሚኖረው ከአረንቋው ያወጡ በማይበር ሞገድ በኃጢአት ማይበር ሞገድ የሚናጠው ከኃጢአት ማይበር ሞገድ ያወጡ ሐዋርያት ናቸው። የነዚህ ሁሉ አባት ማለት አያችሁ አብርሃም ማለት ነው። ስለዚህ በዚህ ምክንያት ብለውታል የአብርሃም ወዳጅ ብለውታል። ስሙን ማን ቀየረው? እግዚአብሔር። ማን የማይረግ ስም ሰጠ? እግዚአብሔር። አምስተኛው አብርሃም የእግዚአብሔር ወዳጅ የተባለበት መሰረታዊ ነጥብ አብርሃም በትንሽ ጎጆዋ በደሳሳ ጎጆዋ በሚገርም ሁኔታ የሚወጣውን የሚያልፈውን የሚያገድመውን እንግዳ የሚቀበል ሰው ነበር። ማን? አብርሃም። ግን በዚህ የቀና ሰይጣን በጎዳና አራቱ ማዕዘን ዘጋበት። እንዳይሄድ ትሩፋት እንዳያገኝ። ወደዚህ ስትመጡ ዓለም ትስባችኋለች። ወንጌል ለማድመጥ ስትማሩ ልትማሩ ስትመጡ ኪዳኑን ለማስደረስ ስትመጡ ለማስቀደስ ስትመጡ ዓለም ትስባችኋለች። በአንድም በሌላ እንቅፋቱ ይበዛል፣ ሾሁ ይበዛል፣ አመከላው ይበዛል። አብርሃም መልካም ነገር ስላደረገ በአራቱም ማዕዘን እንግዶች ወደ አብርሃም እንዳይሄድ ማን? ሰይጣን ከለከለ። መጨረሻ ላይ ሥላሴ ነው። ሥላሴ በአብርሃም ቤት ተስተናገዱ። ከዛ በኋላ የመጨረሻ ከሦስቱ አካል አንዱ እንዲህ አለ፣ አመ ከመ ዮሙ ገባህ ቤከ፣ ቀርቦ የዛሬ ዓመት ወደ አንተ እመለሳለሁ። ስለዚህ ይህንን ምስጢር ማን ያውቃሉ? መላእክት ያውቃሉ። ምን ማለት ነው? ካንተ ዘር እወለዳለሁ እያለው። በዚህ ምክንያት የአብርሃም ወዳጅ እየተባለ የእግዚአብሔር ወዳጅ እየተባለ አብርሃም ሲመሰገን አያውቅም። መላእክት ግን ያመሰግኑት ነበር። በዚህ ጊዜ ሰይጣን ወደዛ ይወጣልና ምንም ምግባር ባይኖረው መጥፎ ድርጊቱ ባይቆጠብ ይወጣል። ግዴታ ስለሆነ ማመን አጋንንት እንደሚያምኑ ያዕቆብ ይናገራል። ወከማውስ አጋንንት ያምኑ ወይደነግጡ ይላል። ማመኑን አጋንንትም እንደሚያምኑ ይናገራልና መጨረሻ ላይ እዛ ሴት አብርሃም ወዳጄ ተባለ እንጂ ካረጀ በኋላ በስተርጅና የወለደው ይስሐቅ የሚባል ልጅ አለው። እሱ ሰዋልኝ ብትለው አይሰዋልኝ ነው። ልብ በሉ። ሰይጣን ባገኘው አጋጣሚ ሁሉ ወደ ላይ ሄዶ ምስጋና ያቀርብ። መክሰስ ነው ቅዱሳንን። ኢዮብን ከሶታል፣ አብርሃምን ከሷል። ሰይጣን ያልከሰሰበት ክፍለ ጊዜ የለም። ቅዱሳንን በአንድም በሌላም በቀጥታም በተዘዋዋሪም ቅዱሳንን ያልከሰሰበት በቅዱሳን ላይ እጁን ያላነሳበት ክፍለ ጊዜ ሰይጣን የለም። እሱ ለመልካም ስራ ሁሉ ምንድነው ሲባል ተቃራኒ ስለሆነ ታዲያ እግዚአብሔር አብርሃምን ፈተነው። ይገርም። ለምን ፈተነው? በኋላ እንመጣለን። በጣም ወሳኝ ነጥብ እናነሳለን። ለምን ፈተነው የሚለው እግዚአብሔር ወዳጅ እያሉ
ፈተናው ምን ነበረ ሲባል ልዩ ሰዋልኝ ነው። አብርሃም አላቅማማ ሳይውል ሳያድር ሁለቱን ሎሌዎችን አስከትሎ ይስሐቅን ይዞ ሄደ። ለማን? ለሳራ ሳይነግራት። ለምን አልነገራትም? በኋላ እንመጣለን። ለምንድን ነው ለሳራ ያልነገራትም? እንመጣለን። ያዕቆብ ምን ብሎ ተረጎመው? እንመጣለን። የሊቃውንቱ ትርጉም በደንብ ነው ያለ፣ ታሪኩ ስለሚታወቅ ነው። ከዚህ በኋላ ጉዞ ጀመሩ። የ3 ቀን ጎዳና ሄዱ። እንደ ያዕቆብ ልክ የ3 ቀን ጎዳና 1000 ኪሎ ሜትር ወይም 1000 ምዕራፍ ሄደ ይለዋል። በ3 ቀን ጎዳና 3 ተራራዎች ላይ ደረሰ። ሁለቱ ሎሌዎችን እናንተ እዚህ ቆዩ፣ አነ ወልዴ ሰጅደ ለነገር ጽኑ እዚህ አነ ወልዴ ሰጅደ ለነገር፣ እኔና ልጄ እጅ ነስተን እንመለሳለን፣ ከዚህ ቆዩ አላቸው። አብርሃምን እንጨቱን አብርሃም ይስሐቅን እንጨቱን አሸከመ። እሱ ቢላዋን ያዘ። እሱ ከዛ በኋላ እሳቱን ያዘ። ከሶስተኛው ከመካከለኛው ተራራ ለመድረስ ከመጀመሪያው ተራራ ላይ ሲደርስ ይስሐቅ ጥያቄ አነሳ። እጸሬይ እንጨታ ያለው መጥዋዕተ እሬይ ቢላዋን ያለው እሳተ እሬይ ክብሪቱ አለ፣ ክብሪቱን እመለከታለሁ። አይቴ በግኡ ለምስዋዕ አኬር ለመስዋዕት ኦ አባት ሆይ ለመስዋዕት የሚሆነው በጉ ወዴት አለ? አይቴ በግኡ ለምስዋዕ ኦ አባቴ ሆይ ለመስዋዕት የተዘጋጀው ወዴት አለ? እችን ጥያቄ ያዙልኝ። ከየትኛው ተራራ ነው? ከመጀመሪያው ተራራ ነው። ይስሐቅ ከሚሰዋበት ተራራ ላይ ነው የተናገረው። 3 ተራራዎች አሉ። 3ቱም ተራራዎች የራሳቸው የሆነ መሰረታዊ ነጥብ አላቸው፣ እናያቸዋለን። ታዲያ ወዴት አለ ብሎ ሲጠይቀው በጣም በሚገርም ሁኔታ በጉን እግዚአብሔር ያውቃል። እዚህ ቦታ አለ ብሎ አልዋሸም። የሆነ ቦታ ብሎ አልዋሸም። የማይዋሸውን እግዚአብሔር፣ የታመነውን እግዚአብሔር፣ የማይከዳውን እግዚአብሔር አብርሃም ጠራ። ለልጆቻችሁ እንደዚህ አድርጋችሁ አሳድጓቸው። የሆነ ነገር የማይፈጸመውን ነገር አትንገሯቸው። የማታደርጉትን ነገር አትንገሯቸው። እግዚአብሔር ያውቃል በሏቸው። ነገን እግዚአብሔርን ተስፋ አድርጋችሁ እግዚአብሔርን አውሱ። ለልጆቻችሁ ገንዘብ አትናዘዙ፣ እግዚአብሔርን ተናዘዟቸው። እንደ ሙሴ የመጨረሻው የሞቱ ቀን ሙሴ የመጨረሻ መቃብሩን ለክቶ ከመጣ በኋላ እስራኤልን ሰብስቦ የመጨረሻ የተናዘዘላቸው ባህር የከፈለበትን ብትር አይደለም፣ 12 ዓይን ያላት ድንጋይዋንም አይደለም፣ ኦሪቱንም አይደለም የተናዘዘው የማያጣላውን እግዚአብሔር እስራኤል ሆይ ያለ ከግማሽ ሚሊዮን በላይ የሚመራውን ሕዝብ ለዘላለም መኖሪያ እግዚአብሔር ነው አለ። እግዚአብሔርን ሰው ሲሆን ሲረጋጋ ፈተናው ያናውጠው፣ ያለ ማይበር ሞገድ አይልጠው። ማግኘቱ ከእግዚአብሔር አይለየው፣ ማጣቱ ከእግዚአብሔር አይለየው። ከአምልኮቱ ፈቅ ያደርገው። ምን ሲሆን? እግዚአብሔርን ወርሶ ሲያድግ፣ እግዚአብሔርን ወርሶ ሲኖር ማለት። እኛ የምናወርሳቸው ዛሬ እግዚአብሔርን ሳይሆን ቁሳዊ ነገር ነው። እኛ ወደ ላይ ከፍ አድርገን አይደለም የምናሳያቸው። እኛ በጣም ከመውረዳችን የተነሳ ከፍ አድርገን የምናሳያቸው አሜሪካን ነው። አሜሪካ እንደማንኛውም ምረፋይት ናት። የሚዋጋ ሾህ ያለባት፣ ኩርንችት ያለባት፣ ያው እንደዚሁ ዓለም አየር ንብረቱ የሚቀያየርባት፣ ማጣት ያለባት፣ ማግኘት ያለባት፣ አንዱ አንዱን የሚገፋባት ናት። ከፍ ብለን የምናሳያቸው ምዕራባውያን ነው። የኛ አባቶች ግን ከፍ ብለው ያሳያቸው እግዚአብሔርን ማለት ነው። እግዚአብሔር ያውቃል። ብቻ ለድረሳል ደረሱ። ይገርማቸው ከመጀመሪያው ተራራ አልፎ መካከለኛው ተራራ ላይ ደረሱ። በአብርሃምና በይስሐቅ መካከል 7 ጊዜ እንደ ያዕቆብ ዛሱሩ አነጋገር 7 ጊዜ አብርሃምን ጠየቀው። የሚገርም ነው። 7 ጊዜ እያስረዳው እየጠየቁ ከመጣ በኋላ ከዚህ በኋላ ወይ የተፈጸመ አለ። ከዚህ በኋላ እሰረኝ አለ። ከዚህ በኋላ ግን ሁሉን ፈጽማል። 7 ነው የተናገረው። እዛች ተራራዋ ላይ ማለት እንጨቱን ተሸክሞ ወጥቷል። ተራራዋ ላይ ይስሐቅ ቆሟል። ከዛ ደግሞ መጨረሻ ላይ የሚሰዋበትን ነገሮችን ሁሉ ቁሱን፣ እንጨቱን፣ ምኑን ረበረበ፣ አዘጋጀ።
ከዚህ በኋላ በይስሐቅና በአብርሃም መካከል 7 ንግግሮች ነበሩ። 7ቱን ንግግሮች ሁሉ ከፈጸሙ በኋላ በል አለው። የመጨረሻው እንዲህ አለው፣ አሁን እሰረኝ የሚለው አንዱ 6ኛው ነው። ከዛ በኋላ 7ኛው ግን እንዳታውቃላችሁ እኔ አንተን ስመለከት አንተን ስትመለከት ራተህ ተወኝና ከፈጣሪ ጋር እንዳትጣላ በሆድ አስተኛኝና ሰዋል። የዚህ ጊዜ አብርሃም የመጀመሪያ ከመሰዋቱ አስቀድሞ እጁን ታጠበ ይለዋል። እጁን ታጠበ ነው። በጣም ይገርም። ችሉት ይዟታላችሁ። 7ቱን ንግግሩን ትይዙልኛላችሁ። እንደገና ሲቀጥል እጁን መታጠቡን ትይዛላችሁ። ከዛ እጁን ታጠበ አብርሃም። እጁን ከታጠበ በኋላ ቢላዋን ድምፅ አሰማ። ካሰማ በኋላ በጀርባ ሰይቶ ሊሰዋው ሲል ሌላኛው እዛኛው ተራራ ላይ ከሌላው ባጠገብ ካለው ተራራ ላይ አብርሃም አብርሃም ይታወርድ የከበድ በይስሐቅ በወዳጄ በይስሐቅ ላይ እጅህን እንዳታስተላልፍ የሚል ድምፅ ሰማ። ቀና ብሎ ሲመለከት ወደዚያ ተራራ ድምፁ ወደ ሰማበት ዘወር ብሎ ሲያይ በዛ ቦታ ላይ በግንድ የታሰረ በዕፀ ሳቤቅ ቀንዱ የታሰረ ፍቱን ከሆነው ግንድ ላይ የታሰረ በግ አገኘ። የዚህን ጊዜ ነበረ የመጨረሻ በጉን ይስሐቅን ፈቶ በጉን ሰዋና ያው ይሄ ይርኤ ብሎ ያስቀመጠው ያው ይሄ ያለ ያህዌ ያለ የዚህ ክፍለ ጊዜ ነበር። እንግዲህ በዚህ በታሪኩ ነው ያየነው። እያንዳንዱን ልናይ ነውና ያዕቆብ ዘስሩግ ይህን በአጠቃላይ አብርሃምን ታሪክ እንዴት ተመለከተ? ብላቴናው በቤተ መቅደስ ያደገው የሶርያው ሊቀ ካህናት ልጅ ሥጋ ወደሙን ተቀብሎ ሲወጣ በርካታ ድርሰትን ከ40 በላይ ድርሰትን የደረሰ በሕዝቡ መካከል ቁሞ ገና ምጽአ ጠባይ ያላደፈበት አንሰ እፈር ሰለስተ ግብራተ እኔ በዚህ ዓለም 3 ነገሮችን እፈራለሁ። አትም የሚሆን ጸአተ ነፍሴም ሥጋዬ የመጀመሪያው ነፍሴ ከሥጋዬ ስትለይ ወዳግም ቀውን ቅድመ ፈጣሪ። ሁለተኛው ያለ ምንም ነገር ስራ ሳልሰራ ንስሐ ሳልገባ የትሩፋት ስራ ሳይኖረኝ እንዲሁ ነፍሴ ከሥጋዬ ስትለይ ወዳግም ጸአተ ፍዳሪ የመጨረሻው ፍርድ ስሰማ ብሎ በሕዝቡ መካከል የተናገረው ያዕቆብ ተመልክቶታል። ልብ በሉ እንዴት ተመለከተው? አብርሃም ፈተነው። ለምንድን ነው የፈተነው የሚለውን ያዕቆብ ዘስሩግ እንዲህ ይላል፣ ጸጋ እግዚአብሔር ያለ መከራ አይገኝም፣ ያለ ፈተና የእግዚአብሔር ጸጋ አይገኝም። አብርሃም ወደፊት በርካታ ነገሮችን የሚያይና የሚደሰት ነውና በተለይ ምስጢረ መለኮት በተለይ ምስጢረ ሥጋዌን ነገረ ስቅለቱን ነገረ ትንሣኤውን የሚመለከት ነውና ከዛ አስቀድሞ መከራ መቀበል አለበትና እግዚአብሔር አብርሃም ፈተነው ይላል። ለዛም ነው ሊቁ ይትረከብ ጸጋ እግዚአብሔር ዘይበለ መከራ ይትረከብ ጸጋ እግዚአብሔር ጸጋ እግዚአብሔር የእግዚአብሔር ጸጋ ቄርሎስ በድርሳኑ ላይ የእግዚአብሔር ጸጋ ያለ መከራ የእግዚአብሔር ጸጋ አይገኝም ይላል። የፈተነበት ነው። አብርሃም ሳያቅማማ ጉዞ ጀመረ። ነገር ግን ለሳራ ለምንድን ነው ያልነገራት? ለሳራ አልነገራት። ለምንድን ነው ለሳራ ያልነገራት ሲባል ከዛ በፊት ሔዋን በአቤል ሞት 14 ኢዮቤልዩ በሐዘን ኑራ ነበር። 14 ኢዮቤልዩ 14 ኢዮቤልዩ ስናባዛው በሰባት ስንት ነው? 98 ይሆናል ማለት ነው። ሁለቱ መጽሐፍ ጎደሎን ትቶ ትርፉን ትቶ ጎደሎን ሞልቶ መናገር ልማድ ነው። ለኢዮቤልዩ 100 ዘመን ያለቀሱት ግን መጽሐፍ ይሄ የአቅራብ ስሌት ምትሉት እኛ ነጠቅ ነጠቅ እያደረጋችሁ ከቤተ ክርስቲያን የአቅራብ ስሌት ምትሉት ፎርሙላው ብዙ በርካታ ነው። እዛ ውስጥ አልገባም። ስለዚህ በዛ ምክንያት በአቤል ሞት ምክንያት ለ100 ዘመን አልቅሳ ነበርና ልክ እንደ ሔዋን ሳራም በመከራ በስተርጅና መከራ እንዳይመታት አልነገራትም ይላል። አልነገራትም። ምን እንዲያገኛት አሏችሁ? መከራ እንዳያገኛት፣ መከራ እንዳያገኛት፣ በሐዘን እንዳትጎዳ በዚህ ልክ በስውር ይዞት ሄደ ይላል። 3 ቀን ተጓዙ። ምን ያህል? 1000 ማለት ነው። 1000 ምዕራፍ ብሎ ያዕቆብ ዘስሩግ ተርጉሞታል።
ከተነሱበት ክፍለ ጊዜ ጀምሮ ለ3 ቀን ጎዳና የሄዱት 1000 ምዕራፍ ነው። ከዛ በኋላ ግን ከተራራው ሲደርሱ ሁለቱን ሎሌዎችን ወይም ብላቴኖችን ጽኑ ዚያነ ወልዴ ሰጅደን እንገብ፣ እኔና ልጄ እጅ ነስተን ለአምላካችን እንመለሳለንና እዚህ ቆዩ አላቸው። ይገርማል። ሁለቱ ሎሌዎች ተጨንቀዋል። ከዚህ በፊት ተገርመዋል። የዛሬ የተለየ ነው። ምንድነው ምክንያቱ? ከዚህ በፊት አብረን ወደ እግዚአብሔር መስዋዕት በሚያቀርብበት ለእግዚአብሔር መስዋዕት በሚያቀርብበት ክፍለ ጊዜ አብረን ወጥተን እናውቅ ነበረ። ዛሬ ምንድነው? ምን የተለየ ምስክር አለ? እኛም ወደ ኋላ አለና ይህ ቀራንዮ ላይ የሚታየው ምስኪን ለሚገባ ስለሆነ በዚህ መልኩ እነዚህ ለዛ ምስኪን ስላልተመረጡ የመጨረሻ እነዚህ ቷቸው ሄደ ማለት። ከዚህ በኋላ ግን ይስሐቅን ምን አሸከመው? እንጨቱን አሸከመው ይላል። ይስሐቅ ለሞቱ ለስቅለቱ ለትንሣኤው መንገድ ጠራጊ ነው። የመካኗ ልጅ የአረጋዊ የአብርሃም ልጅ የመካኗ የሳራ ልጅ በቀራንዮ ላይ ለሚከናወነው ምስጢር መንገድ ጠራጊ ነው። የሊቀ ካህናቱ የዘካርያስ ልጅ የመካኗ የኤልሳቤጥ ልጅ ከስጥና በኋላ የተገኘው ገዳማዊው ባህታዊው መናኙ ቅዱስ ጳውሎስ ለስብከት ቅዱስ ዮሐንስ ለስብከቱ መንገድ ጠራጊ እንደሆነ ይስሐቅም በቀራንዮ ላይ ለሚሰቀለው ለሚከፍለው ዋጋ ለትንሣኤው መንገድ ጠራጊ ነበርና፣ ስለዚህ እሱን እንጨት አሸከመና ጉዞ ጀመረ። ጉዞ ተጀመረ። ሁለቱ እዛ ቀርተዋል፣ እንስሶችም እዛ ቀርተዋል። አብርሃምና ይስሐቅ ጉዞ ጀመሩ። ከመጀመሪያዋ ተራራ ሲደርስ ግን እንዲህ አለው፣ ጥያቄ አቀረበለት። በሚገርም ሁኔታ እንጨቱን እንደተሸከመ ጥያቄ አቀረበለት። ምን በማለት ሲባል እሳቱን ያለው መስዋዕቱ የሚዘጋጅበት ቢላዋን እመለከታለሁ፣ እንጨቱንም እመለከታለሁ፣ ነገር ግን ለመስዋዕት የተዘጋጀው በግ ወዴት አለ ብሎ ጥያቄ አቀረበ። እዚች ቦታ ላይ ነው ይስሐቅ የማን ምሳሌ ነው ከተባለ የጌታችን የመድኃኒታችን ኢየሱስ ክርስቶስ መንገድ ጠራጊ ነው ብያቸዋለሁ። መንገድ ጠራጊ ነው። እዚች ቦታ ነው። ይቺ ቦታ በዚች ቦታ ላይ ይስሐቅ ይህን ጥያቄ ባቀረበበት ቦታ ላይ በዕለተ ሐሙስ ምሽት ላይ ደቀ መዛሙርቱን የምስጢር ባለሟሎችን ይዞ ሄዶ በጌቴሴማኒ ተራራ ላይ ሆኖ ልክ አባት ሆይ የመስዋዕቱ በግ ወዴት አለ ብሎ ጥያቄ እንዳቀረበ በሚገርም ሁኔታ ይስሐቅ አምሳሉ ነው፣ ጥላ ነውና የኦሪቱ ንባቡ ለሐዲስ ኪዳኑ ጥላ ነውና አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በዚህ ዓለም 33 ዓመት ከ3 ወር ኑሮ በ3 ዓመት ከ3 ወር የወንጌል አገልግሎቱ በኋላ ጌቴሴማኒ ላይ ተንበርኮ አባት ሆይ አለ። ልክ ይስሐቅ አባት ሆይ የሚታረደው የመስዋዕቱ በግ ወዴት አለ ብሎ እንደጠየቀው እዚች ቦታ ላይ አባት ሆይ ቢቻልስ ይህ ጽዋ ይለፍ ብሎ ጠየቀ። ይገርማል። እዚህ ቦታ ላይ ከዛ ጉዞ ጀመረ። አሁንም ልክ ይስሐቅ ሄዶ ጉዞ እንደጀመረ ይህንን ምስኪን ለማን ያንቀላፉት ነበሩና ከዚህ በኋላ ይህን ጥያቄ ካቀረበ በኋላ በትጋት እንዲኖሩ መተኛት እንደሌለባቸው ቀስቅሶ መጨረሻ ላይ ከዚህ በኋላ እረፉ ብሎ የተናገረባት ያቺ ይስሐቅ የጠየቀባት ክርስቶስ ደግሞ ይስሐቅ አባቱን የጠየቀበት ክርስቶስ ደግሞ የባህሪ አባቱን አካል ዘማካል ባህሪ ዘምባህሪ የሚወልደውን መቅደም መቀዳደም መብለጥ መበላለጥ ማዘዝ መተዘዝ የሌለበት ረቂቅ ይሆን በረቂቅ እንዴት የሚወልደው የባህሪ አባቱን እንደጠየቀ ይስሐቅ የሚወልደው ስጋዊ አባቱን እንደጠየቀ እዚህ ቦታ ላይ ደግሞ የባህሪ አባቱ ማንን ማን ጠየቀ? እግዚአብሔር አብን ጠየቀ ነው። ከዚህ በኋላ ቀጠለ ጉዞ። ይስሐቅ ሄዶ የመጨረሻ ላይ ቀራንዮ ላይ ሲደርስ ልክ ይስሐቅ የቆመባት ቦታ ላይ
አብርሃም የእግዚአብሔር ምሳሌ ነውና ይስሐቅ ደግሞ የእግዚአብሔር ወልድ አንጻራዊ ምሳሌ ነውና፣ ስለዚህ እዛ ይስሐቅ ከቆመባት ቦታ ላይ ያ ይስሐቅ ተሸክሞት የወጣው ግን መጨረሻ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሸከመው መስቀል ነበር ማለት። ይስሐቅ ይዞት ይወጣል፣ ተራራውን እየወደቀ እየተነሳ ይዞት ይወጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይስሐቅ ጥላው ነውና መንገድ ጠራጊው ነውና መስቀሉን ተሸክሞ እስከ ቀራንዮ ሲሄድበት ነው። ይስሐቅ የቆመበት ቦታ አለ። ይስሐቅ የቆመበት ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ በአምስቱ ቅንዋት መጀመሪያ መስቀሉ ክርስቶስ የተሸከመው መስቀልና ቀሬናዊ ስምዖን የተሸከመው እንደ ቅዱስ እንደ አባ ዘጊዮርጊስ ዘጋስጫ አገላለጽ ነው የምነግራቸው። የተሸከመው ያ ሁለቱ መስቀል ሳዶር በሚለው ሲመታ የክርስቶስ እጁ ቀኛ እጁ አላዶር በሚለው ግራኛ እጁ ሳዶር፣ አላዶር፣ ዳናት የሚባለው ሁለቱ እግሮቹ አዴራ የሚባል የተቸነከረበት ይስሐቅ የቆመበት መስቀሉን ያሳረፈበት ሲሆን እንደገና የመጨረሻ ሮዳስ የሚለው ኢየሱስ ናዝራዊ ንጉሥ አይሁድ የሚለው ከላይ የተመታበት አባ ዘጊዮርጊስ ዘጋስጫ በአርብ ምንባቡ ላይ መጽሐፈ ምስጢር የሚባል አርብ ምንባቡ ላይ ክልኤቱ አጉናደ መስቀሉ ለክርስቶስ ብሎ ገልጾታል። የክርስቶስ ሁለቱ መስቀሎች ብሎ ገልጾ አንደኛው በሳኦል ጊዜ የመጣው፣ ሁለተኛው በኋላ ምን መጣበት ነው። ይስሐቅ ለቃል ኪዳን እቱን ግንዱን ቆርጦ ሄደው በምርኮ ጊዜ ኤርምያስ ላይ ደርሶ ከኤርምያስ ወደ ቤተ ሲማረክ ወደ ፋስ ባቢሎስ በምህዋረ ሰሎሞን አስቀምጦት የነበረ እንደሆነ ሊቃውንቱ ይገልጻሉ። እዛ ቦታ ላይ ክርስቶስ የተቸነከረበት መጨረሻ ላይ ይስሐቅ እንዲህ አድርጎ እሰረይ ብሎ በመቃዱ ከታሰረበት ቦታ ላይ ያቺ የአዳም ራስ ነበረችና ከዛ ቦታ ላይ ደግሞ መጨረሻ ላይ ወስደው መስቀሉን ያቆሙበት ማለት ነው። ይገርም መስቀሉን ያቆሙበት ቦታ ማለት ነው። መስቀሉን ያቆሙበት ቦታ ይስሐቅ ሄዶ የታሰረበት ቦታ መስቀሉን ያቆሙበት ቦታ ነበረ ማለት ነው። ይህንን ካየን ይስሐቅ ከዛ በፊት ይስሐቅን ሲያስር ሊሰዋው ሲል የመጀመሪያ ያሰማው ነገር አለ። እጁን ታጥቧል። ያ እጅ መታጠብ ጲላጦስ ምዕመናን አብርሃም የመጀመሪያ እጁን ታጠበ ይለዋል። ማን? ያዕቆብ ዘስሩግ። ታዲያ አብርሃም እጁን እንደታጠበ በጌታችን ጲላጦስ ፍርድ ከፈረደ በኋላ የሞት ፍርድ እንዳልፈረደበት በግርፋት ተገረፈ። ግርፋት 40 ገርፈው እንዲለቁት ከፈረደ በኋላ ንጹሐንም ደሙ ለዝብሲ እኔ ከዚህ ሰው ከደሙ ንጹሕ ነኝ ብሎ እንደታጠበ ያ የአብርሃም መታጠብ የጲላጦስ መታጠብ ጥላው ነበረ ማለት ነው፣ ወይም ምሳሌ ነበር። አብርሃም ሊያርደው ይስሐቅን ቢላዋን ያሰማበት ቦታ ነበር። ቢላዋን በሚገርም ሁኔታ ክርስቶስ በችንካር ተቸንክሮ ከዘገየ በኋላ የመጣው አይሁድ ንብረቱን እንዳይዘርፉበት፣ አይሁድ ሌላ እርምጃ እንዳይራመዱበት እነዚህ 8ቱ ቤተ አይሁድ የሚባሉት ረበናት የምንላቸው፣ ፈሪሳውያን የምንላቸው፣ ሊቃናት የምንላቸው፣ መላእክተ ሕዝብ የምንላቸው፣ መገብተ ምኵራብ የምንላቸው፣ ሌዋውያን የምንላቸው እነዚህ በአመፅ የተሞሉ እርምጃ እንዳይወስዱበት የመጀመሪያ ክርስቶስን ጎኑን ለመውጋት ሰዎቹ እንዲያዩት አብርሃም ቢላዋን ካሰማባት ቦታ የኩናቱን ሳለ አብርሃም ቢላዋን ስሏል። እዛ ቢላዋ ከተሳለችበት ቦታ ክርስቶስ የሚወጋበትን ኩናቱን ጦሩን ሳለ ይለን ያዕቆብ ዘስሩግ ቅዱስ ያዕቆብ ዘስሩግ ነው። ይሄት ማምጫ ነው መጽሐፉ ነው። ታዲያ ልክ እንደዛ ካደረገ በኋላ እንደወጣው መጨረሻ ላይ ከሰማ በኋላ ግድት ሰምቷል። እዛ ቦታ ላይ ክርስቶስ በመስቀል እዛች ቦታ ላይ ከአብርሃምና ከይስሐቅ ጋር የተነጋገሩ 7 ነገር ተነጋግረዋል። ዝርዝሮችን እያንዳንዱ ስንመጣ ጊዜ ሌሎች መምህራን ስላሉ ጊዜ ስለሚፈጅ ነው። ይስሐቅ ከአብርሃም ጋር 7 ነገሮችን ተነጋግሯል። ይስሐቅ የክርስቶስ ጥላ ነው፣ ምሳሌ ነው ብያቸዋለሁ። ክርስቶስን በመስቀል ላይ ሆኖ 7ቱን አጥራ መስቀል ተናግሯል። 7ቱን አጥራ መስቀል
በዚህ ክብረ ጊዜ አሁን ብሏል። የመጨረሻው ሲናገር በጣም በሚገርም ሁኔታ ሲናገር ይሳቅ ከዚህ በኋላ የምትፈጽሙት የምትፈልገው ሁሉ በሌላ ይፈጽም ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻ ነገሩ ወይም የተፈጸመ ብሎ ነው። ወይም የተፈጸመ ሁሉም ተፈጸመ፣ በነቢያት የተነገረው ምሳሌውን ትንቢቱን ተፈጸመ ብሎ የመጨረሻ ነፍሱን በፈቃዱ እንደለየ ይናገራል። ከተሰባቱ አስራ አምስት መካከል ነው። ከዚህ በኋላ ነው አብርሃም የሚል ድምፅ ወደ ማዶ ከሌላኛው ተራራ አብርሃም የሚል ስም የሚጠራ አካል ያገኘ። አብርሃም ብሎ የጠራው ቀና ብሎ ሲያይ ቀንዶቹ በዕፀ ሳቤቅ የታሰረ ከእቱም ጉድ ታስሮ የተገኘ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ነጭ በግ ተመለከተ። ይስሐቅን ፈታ። ከዛ በኋላ የመጨረሻ በጉን ሰዋል እና ያዕቆብ ዘፍርግኝ ሲተረጉም አብርሃም የእግዚአብሔር ምሳሌ ነው። አብርሃም ለአንድ ልጁ ካፈጀ በኋላ ታሪክ ምድርን እንደሚወርስ ትንቢት ለተነገረለት ቃል ለተገባለት ይስሐቅን ለመሰዋት ወደ ኋላ እንዳላለ እግዚአብሔር አካል ዘእምአካል ባህሪ ዘእምባህሪ የሚወልደውን አንድ ልጁ አራራለት። ያ አራራለት ይላል። ያ በግ ከአብርሃም መንጋ ተገኝቷል ያለው እንደሆነ አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ከአብርሃም ዘር መወለዱ ከነገድ አብርሃም መወለዱ ነው። ወደ ላይ ወርዷል ያሉ እንደሆነ ሰማያዊነቱን ነው። ሰማይ ከእቱ ተገኝቷል ያሉ እንደሆነ ሲተረጉመው በእቱ ድንግልና ተጸንሶ በእቱ ድንግልና መወለዱ። ሌላ ሊቃውንት ያሉት የዚህ ጊዜ መጨረሻው ያህዌ ያለ ነበርና ምን ማለት ነው? ያህዌ ማለት ነው። ያህዌ ማለት ሲተረጎም ዛሃሎ ወይ የሉ ማለት ነው። ያለና የሚኖር ኋኝ የሚሆን ተብሎ በአማርኛ ሲተረጎም በውስጥ የተቋጠረ ምስጢራዊ ስም ወይም ህውስም በውስጥ የተቋጠረ ህውስም ህልውና ህላዌ በሚል ስማዊ አቋም የሚገልጽ ሲሆን ሰዋሰዋዊ ትርጉም አለው። ሰዋሰዋዊ ትርጉም በህልውና ያለ የሚኖር ነው። በህልውና ያለ የሚኖር ተብሎ ሰዋሰዋዊ ትርጉም ሲተረጎም ምስጢራዊ ትርጉም ደግሞ ምን ማለት ነው ሲባል በህይወት ያለና ህይወት ሆኖ የሚኖር የሚል ነው። ይህም ማለት ደግሞ ምን ማለት ነው ከተባለ ምእመናን ይህም ማለት ህልውናው የህይወትነቱን ምስጢር ህይወትነቱ የህልውናው ምስጢር እየተረጎመ የሚታወቅበት ስሙ ማለት ነው ያህዌ ማለት። ስለዚህ በዚህ ክፍለ ጊዜ ልክ ተመለከተና በዚህ ተርጉሞታል። ያ በጉ ምንድነው እያቸዋለሁ? ጻዳ ነው። ጌታንም ጻዳ በመለኮቱ ይላል። ያ በጉ ቀንዱ ያልከረከረ ነው፣ ጥፍሩ ያልዘረዘረ ነው፣ ፀጉሩ ያላደረ ነው፣ እንከን የለበትም። በጌታም መርገመ ሥጋ መርገመ ነፍስ የለበትም። ያ ጻዳ ነው። ጌታንም ጻዳ በመለኮቱ ወቀይ በትስብእቱ ይለዋልና ይህ የማነው? የያዕቆብ ዘስሩግ ትርጉም ነው የተረጎመው። ሌላው የቤተ ክርስቲያናችን ሊቅ አትናቴዎስ የተባለውን በልዩ መልክ ደግሞ ተመልክቶታል። አትናቴዎስ የተባለው በሚገርም ሁኔታ ከአሕዛብ ወደ ኦርቶዶክስ ተዋሕዶ ሃይማኖት የመጣው በከብት ጥበቃ ላይ የተጠራው ሕፃናቱ ሲጫወቱ ቁጭ ብለው ሲጫወቱ የሚጫወቱ ጨዋታ እንዳሁኑ ሕፃናት ድንጋይ እየተወራወሩ መሳሪያ እያበቁ የተኩስ አይደለም። እነሱ ቤተ ክርስቲያን እየሰሩ አንዱ አቁራቢ፣ ሌላው ቆራቢ፣ አንዱ ሰባኪ፣ ሌላው ተሰባኪ፣ አንዱ ቀዳሽ፣ ሌላው ደግሞ የሚቀደስ፣ አንዱ ባራኪ፣ ሌላው የሚባረክ እየሆነ ሕፃናቱ ሲጫወት ደስ አለውና ያ ከአሕዛብ ወገን የተጠራው የተወለደው አትናቴዎስ የሚባለው ሊቅ በኋላ ነው ሊቅነቱ ሕፃን እያለ መጣና አብሬያችሁ ልጫወት አላቸው። የለም አትጫወት፣ አንተና እኛ በእምነት አንመሳሰል። አንተ አረማዊ ነህ፣ እኛ ክርስቲያን ነን። እምነት አለን፣ የሞተልን አካል አለ፣ እሱ ክርስቶስ ነው። ስለዚህ የለም አሉት። ታዲያ እኔ አምኛለሁ አጥምቁኝ አላቸው። ማን? አትናቴዎስ። ልብ በሉ። የጨዋታ እምነት ሲያሳምኑት፣ የጨዋታ ጥምቀት ሲያጠምቁት
የቤተ ክርስቲያኗ ሊቀ ጳጳሱ እለእስክንድሮስ ተመለከተና ቁሞ አየ። ቆሞ ሲመለከት ሌሎቹ ደቀ መዛሙርቱ የብሉይ የሐዲስ ኪዳኑ ሊቃውንት ተሰብስበው እንዲህ አባታችን ከነዚህ ሕፃናት ምን ቁም ነገር ሊገኝ ነው? እንዲያው ዝም ብለው ቆመ የምታይ ጊዜ አታባክን፣ ሰዓት አትግደል፣ ና ወደ ቦታችን እንሂድ ብለው ሲሉት አይ ይህ ብላቴና ነገ ይጠመቃል። ብላቴናውን አጥምቀው እንደምታውቃላችሁ በወንበር አስቀምጠው ባርከ ሲሉት ሊቀ ጳጳስ ሲሉት ያን አረማዊው ካጠመቁ በኋላ አንተም ጳጳስ ሹመናል አሉ። ሕፃናቱ ናቸው። መንፈስ ቅዱስ ነው ትንቢቱን እያናገራቸው ያለ። አፋቸውን ከፍቶ ፊታቸውን ጸፍቶ ወደፊት የሚሆነው ታዲያ በዚህ ክፍለ ጊዜ ነው እንደዛ ብለው ሲናገሩ ቁሞ አየና ለእስክንድሮስ ይህ ብላቴና እግዚአብሔር ትልቅ ስራ የሚሰራበት ሊቀ ጳጳስ ይሆናል፣ ከኔ ቀጥሎ ይሾማል። ዘመኑ ዘመነ ረሃብ ሆነ። ሴትዮዋ አረማዊት ናት፣ እምነት የላትም። አባ ለእስክንድሮስ ደግሞ ታማኝ ነው። ገደልኸውም አዳነውም አንተው ብላ አደራ ሰጠች። አስተማረው፣ አጠመቀ፣ አመነ፣ ተጠመቀ። ከዚህ በኋላ እንዲያውም በሦስቱ ጉባኤ በመጀመሪያው በጉባኤ ኒቄያ ላይ ለእስክንድሮስ ሰብሳቢ ሲሆን ጻፊ ነበር። እነዚህ 10 ክህደት የፈለቁበት ጉባኤ ላይ 6ቱ በመጽሐፍ የሚገኙ 4ቱ ግን ከመጽሐፍ ውጭ የሆኑ ክህደት ኑፋቄ የፈለቀበት በዛ ጉባኤ ላይ ተገኝቶ የመጀመሪያው ቃለ ጉባኤ የነበረው አትናቴዎስ የተባለው ሊቅ ይህን በልዩ የተመለከተ ይስሐቅን ምን አደረገው? የመለኮት ምሳሌ ነው አለ። ከዛ ደግሞ በጉም የትስብእት ከእመቤታችን የነሳው ምሳሌ ነው። ያ ይስሐቅ በጉ የታረደበት ቢላዋ ስልጣነ እግዚአብሔር ነው ካለ በኋላ ስለቱ የሕማም የሞት ምሳሌ ነው። ስለቱ ከበግ እንጂ ከይስሐቅ እንዳልተገኘ ሕማም ሞትን በተዓቅቦ ከትስብእት እንጂ ከመለኮት እንዳልተገኘ አመስጥሮ ተርጉሞታል። በዚህ አላበቃም። ምእመናን ይስሐቅ የተሸከመው እንጨቱ ክርስቶስ የተሸከመው መስቀል ምሳሌ ነው። ሁለቱ እነዛ የተጓዙት ሁለቱ አብረው ሄዱ። የፈያታዊ ዘየማንና የፈያታዊ ዘጸጋ ምሳሌ ናቸው ብሎ ተረጎመ። የበጉ ቀንዶች ምሳሌ ዘያትስ ገላጩ ከተገላጩ ገላጭ ከተገላጭ ምን ጊዜ ያንሳልና የሚያንሰውን ምንም ቢሆን ሊያይ ተመኘ፣ አየም ደስ ተሰኛል። አብርሃም በቤተልሔም የሚደረገውን ነገረ ሥጋዌ ልደቱን እቱም በጉ ከእቱም ጉን ታስሮ በማግኘቱ ጌታችን መድኃኒታችን በኢየሱስ ክርስቶስ በቤተልሔም በከብቶች ግርግም በእቱም ድንግልና ተጸንሶ በእቱም ድንግልና እንዲወለድ ይህ ምስጢር አስቀድሞ አይቷል። አብርሃም በጌቴሴማኒ ምስጢረ ጸሎት ለሐዋርያት እንደሚያስተምራቸው አስቀድሞ ይህች ጽዋ ትለፍ ብሎ የተናገራትን አስቀድሞ በይስሐቅ በኩል ተመልክቷታል። አብርሃም ቀራንዮን ዕለተ ዓርብን በይስሐቅ ተመልክቷታል። አብርሃም ትንሣኤን በይስሐቅ መዳን ተመልክቷል። ለዛ ነው አብርሃም ቀኔን ሊያይ ተመኘ፣ አየም ደስም ተሰኘ ያለው። ስለዚህ ምዕመናን ያህዌ የሚለውን ከነነገሩ አይተናል። ያህዌን ሌላ በደንብ የምናይበት ክፍለ ጊዜ ይኖራል። ሌሎች መምህራን ስላሉ ምናልባት የሌሎችም ክፍለ ጊዜ መሻማት እንዳይሆን ከዚህ ቃል እኛም በተማርነው ትምህርት ንስሐ ገብተን ቅዱስ ሥጋውን ተቀብለን ክቡር ደሙን ጠጥተን የእግዚአብሔር መንግሥት ወርስ የአምላካችን ቅዱስ ፈቃዱን ወስብሐት ለእግዚአብሔር።